እሺ የተወደዳችሁ ክርስቲያኖች ሁላችሁም በድጋሚ እንዴት አመሻችሁ እላለሁ። አሁንም እንደምታስታውሱት ባለፉት ተከታታይ ምናልባት 4 ወይም 5 ሳምንታት ምስጢረ ቁርባንን በተከታታይ ስንማር ነው የሰነበትነው። ባለፈው ሳምንት ወደ ማጠቃለያው የሚያደርሱ የመጨረሻ ነጥቦችን ተመልክተናል። በተለይ ቅዱስ ቁርባን ለመቀበል ልናደርጋቸው የሚገባቸውን ዝግጅቶች እና በምንቀበል ጊዜ የምናቀርባቸውን ጸሎታት ከቅዳሴውን በማስታወስ ራሳችንን ዝቅ በማድረግ በደለኝነታችንን በማመን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ ሁላችን የኃጢአት ስርየት ያፈሰሰውን ቅዱስ ሥጋውንና ክቡር ደሙን በማመን ይህ የአማኑኤል ሥጋ ነው፣ ነፍስ የተለየው መለኮት የተዋሃደው ነው በማለት በአቲቶርስ ሆነን በእምነት ልብ ሆነን በጾም ተገቢውን ዝግጅት አድርገን በንስሐ ራሳችንን አስተካክለን ቅዱስ ቁርባን መቀበል እንደሚገባን አይተን ነበር። በተለይ መጨረሻ ላይ ከቅዳሴው መጽሐፍ ምዕመናን ሁሉ ቅዱስ ቁርባንን ከመቀበላቸው አስቀድመው ይህንን ጸሎት ይጸልዩ የሚለውን ቤተ እግዚአብሔር ሁልጊዜ በጋራ የምንጸልየው ጸሎት ራሳችንን ለቅዱስ ቁርባን እንዳዘጋጀንና የምንቀበለውን ቅዱስ ቁርባኑን ልክ እንደ መቶ አለቃው የመቶ አለቃ ልጁ በታመመበት ጊዜ አቤቱ ጌታዬ ሆይ ከቤቴ ጣሪያ በታች ትገባ ዘንድ የሚገባኝ አይደለሁም፣ አንተ ቃል ብቻ ተናገር የኔ ብላቴና ይፈወሳል የሚለውን ያን የመቶ አለቃ ጸሎት ቤተክርስቲያናችን አማኞችም ልክ እንደዚያ መቶ አለቃ በትህትና ሆነው ጌታ ሆይ የኔ ሰውነት ላንተ ማደሪያ ይሆን ዘንድ የሚገባው አይደለም፣ እኔ ቅዱስ ሥጋህን ክቡር ደምህን ለመቀበል የሚገባኝ አይደለሁም፣ ምንም ጾመኞች ብንሆን ምንም በንስሐ ራሳችንን ብናስተካክልና ምክረ ካህን ብንወስድ በቅዳሴው ሙሉ ሰዓት ካህኑ ምዕመናንን ለቅዱስ ቁርባን የሚያዘጋጅበት ጸሎት ነው የሚጸለየው። ይህ ቅዱስ ሥጋ ይህ ክቡር ደምህ ለእኔ ለአገልጋይህ ለሕዝብህም ሁሉ ለኃጢአት ስርየት እንዲሆን በደላችንን የሚደመስስ እንዲሆን እለምንሃለሁ እማልድሃለሁ እያለ ካህኑ በቅዳሴው ስርዓት ሁሉ አንዳንድ ጊዜ በማስጠንቀቂያ አንዳንድ ጊዜ በምልጃ ጸሎት ሥጋውና ደሙን ለመቀበል የተዘጋጁትን ለቅዳሴ ወደ ቤተ እግዚአብሔር የመጡትን ሰዎች ሁሉ በጸሎቱ ካህኑ ሲያዘጋጅ የሚቆይ እንኳን ቢሆን በማጠቃለያው ክፍል ላይም በጋራ የምንጸልየው ጸሎት ራሳችንን በእግዚአብሔር ፊት የምናዋርድበት ጸሎት ነው። አቤቱ ጌታዬ ሆይ ርኩስት ከሆነች ከቤቴ ጠፈር በታች ትገባ ዘንድ የሚገባኝ አይደለሁም፣ እኔ አሳዝኜሃለሁና በፊትህም ክፋትን አድርጌያለሁና ምንም ጽድቅ የለኝም፣ የምታመንበት የኔ የምለው የምደገፍበት ምንም መልካም ነገር የለኝም። ነገር ግን እኔን ስለመፍጠርህ በአርአያህ በአምሳልህ እኔን ፈጥረኸኛል። አንተን እንድመስል አድርገህ የፈጠርከኝን እኔን ኃጢአቴን ደምስስልኝ፣ በደሌን መተላለፌን ሁሉ ይቅር በለኝ። ይህንን ልመና ደግሞ ሳቀርብ ስለ እናትህ ስለ ድንግል ማርያም ስለ ወዳጆች ስለ ቅዱሳን ብሎ ቅዱሳኑን ቅዱስ ዮሐንስን፣ ቀዳሜ ሰማዕት ቅዱስ እስጢፋኖስን፣ ሌሎችንም የቅዱሳንን እርዳታና ቃል ኪዳን መሰረት በማድረግ በጋራ የምንጸልየው ጸሎት ለቅዱስ ቁርባኑ ዝግጅት የመጨረሻው ጸሎት እንደሆነ ከዚያ በኋላ ወደ ካህኑ ቀርበን ቅዱስ ሥጋውን ክቡር ደሙን ስንቀበል ካህኑ ይህ የአማኑኤል ሥጋ ነው ስለ ሁላችን
በቀራንዮ የቆረሰው የአማኑኤል ሥጋ ነው፣ ከማርያም የነሳው ነው ብሎ ሲለን እውነት ነው አምናለሁ እያልን የአማኑኤል ሥጋ ከድንግል ማርያም የነሳው እንደሆነ ስለ እኔ ኃጢአት የቆረሰው እንደሆነ ደሙንም ደግሞ ደም ክቡር ዘበአማን ይህ እውነተኛ ደም ነው ሲል አምናለሁ፣ ለኃጢአቴ ለበደሌ ይቅርታ ይሆነኝ እያልን ይፍቱኝ እያልን ካህኑን ሥጋውንና ደሙን እንቀበላለን። ከተቀበልን በኋላ ግን በጋራ የምናመሰግነው ምስጋና አለ። ወደ ሰልፉ ላይ ሆነን ምንዘምረው ሀበኒ ግበር ፍሬ ዘያሰምረከ እያልን መልካም ፍሬ እንዳፈራልህ ለሕይወትና ለመድኃኒት እንዲሆነኝ ጌታዬ ሆይ ስጠኝ ከዚህ ቅዱስ ምስጢር እቀበል ዘንድ ሀበኒ ከመ እንሣ እያልን ነው እንድቀበል አንተ ፍቀድልኝ እያል በሰልፉ በመዝሙር ጸሎት ከካህኑ ከሕዝቡ ጋር እየጸለይን ቀርበን ቅዱስ ሥጋውን ክቡር ደሙን እንቀበላለን። ከዛ ነአኩቶ ለእግዚአብሔር ቅዱሳት ወነስያነ እያል እንዘምራለን። ያ ማለት ነው ከዚህ ከቅዱስ ምስጢር እንድንሳተፍ የፈቀደልንን እግዚአብሔርን እናመሰግነዋለን። ይህ የተቀበልነው ቅዱስ ሥጋው ይህ የተቀበልነው ክቡር ደሙ ለሕይወት የሚሆን ነው መድኃኒትም ነው እያልን እግዚአብሔርን ከዲያቆኑ ጋር ሆነን ዲያቆኑ እያዜመ እኛ ደግሞ እየተቀበል ይህን ምስጋና እናቀርባለን። ትዝ ይላችሁ እንደሆነ ልክ ዲያቆኑን አኩቶ እያለ አዚሞ ሲጨርስ አቡነ ዘበሰማያት ኢታብአነ ውስተ መንሱት እያለ ነው። በሰማይ ያለኸው አባታችን ሆይ ወደ ፈተና አታግባን። አሁን ቅዱስ ሥጋህን አሁን ክቡር ደምህን ተቀብለናልና ወደ ፈተና አታግባን። ስንወጣ ከሚያሰናክል ነገር ከመቅደስ ስንወጣ ከድንገተኛ ነገር ከክፉ ነገር አንተ ደስ ከማያሰኝህ ነገር እንድንጠበቅ ዘንድ በሰማይ ያለህ አባታችን ሆይ ወደ ፈተና አታግባን እያል እንጸልያለን። ነአኩቶ ሲባል ትዝ ይላችሁ እንደሆን አቁርበው ሲመለሱ ካህኑ ህብስቱን በአጎበሩ ይዞ ከፊት ሲሆን ዲያቆኑ ደግሞ ጽዋውን ይዞ ነአኩቶ ለእግዚአብሔር እያለ ይዘምራል። እኛ አቡነ ዘበሰማያት እንላለን። ኢታብአነ ውስተ መንሱት በሰማይ የምትኖሩ አምላካችን ሆይ አባታችን ሆይ ወደ ፈተና አታግባን፣ አሁን ቅዱስ ሥጋህን አሁን ክቡር ደምህን ተቀብለናልና ብለን እናመሰግናለን። ከዛ በኋላ መጨረሻ ላይ ከቅዱስ ሥጋው ከክቡር ደሙ በልተን የጠገብን ጠጥተን የረካን ስለሆነ ጸጋ ነሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩቶ ንሴብሐከ እያልን እንዘምራለን። የመጨረሻው መዝሙር ትዝ እንዲላችሁ እንደሆነ ካህኑ መጥቶ ዲያቆኑ አርንኑ አርስቲክሙ ብሎ ቅዱስ ሥጋውን ክቡር ደሙን የተቀበልነውን ሁላችንን ካህኑ ባርኮን ዲያቆኑ በሰላም ወደ ቤታችሁ ግቡ ሲለን የምንዘምረው መዝሙር ጸጋ ነሳይነ ወሕይወተ ረከብነ የሚል መዝሙር ነው። ምናልባት በዚህ ከቅዳሴ መጽሐፉ ላይ አውጥቼ ሙሉ ክፍሉን ብለው ሁላችንም እናስታውሰዋለን። ይሄንን ክፍል ማለት ነው። ምናልባት ካህኑ እግዚአብሔር ይሃሉ ምስለ ኩልክሙ ሲል መጨረሻ ላይ ማለት ነው ኑዛዜውን ጨርሶ እግዚአብሔር ይፍታ ካለ በኋላ እግዚአብሔር ይሃሉ ምስለ ኩልክሙ ሲል ምስለ መንፈስከ እንለውና አሜን እግዚአብሔር ይባርከነ ለአግብርቲሁ በሰላም ስርየተ ይኩነነ ዘተመጦነ ሥጋከ ወደመከ ሀበን አብሃነ በመንፈስ ንኪድ ኩሎ ኃይሎ ለጸላኢ በረከተ ዴከ ቅድስት እንተ ምልዕተ ምሕረት ኪያን ሴፎ ኩልነም ኩሉ ምግባር እኩይ አግህሰነ ወውስተ ኩሉ ምግባረ ሰናይ ደምረነ እያለ ይቀጥላል። ከዛ ቡሩክ ዘወሀበነ ሥጋሁ ቅዱስ ወደሞ ክቡረ ጸጋ ነሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩት ነሲያነ ጸጋ ዘእም መንፈስ ቅዱስ የሚል ቃል በግዕዝ እንላለን። ወደ አማርኛው ሲመለስ
ካህኑ ቅድም እንዳልኳችሁ እግዚአብሔር ከሁላችሁ ጋር ይሁን ስለሚል ምን እንላለን? ከመንፈስህ ጋር አሜን። እግዚአብሔር እኛም ባሮቹን በሰላም ይባርከን። የተቀበልነው ስጋህና ደምህ ለስሬት ይሁነን። የጠላትንም ኃይል ሁሉ በመንፈስ እንረግጥ ዘንድ አሰልጥነን። ምሕረትን የተመላች ክብርት የምትሆን የእጅህን በረከት ሁላችን ተስፋ እናደርጋለን። ከክፉ ስራ ሁሉ አርቀን በበጎም ስራ ሁሉ አንድ አድርገን። ቅዱስ ስጋውን ክቡር ደሙን የሰጠን ቡሩክ ነው። ጸጋን ተቀበል፣ ድህነትንም በኢየሱስ ክርስቶስ በመስቀሉ ኃይል አገኘን። አቤቱ ከመንፈስ ቅዱስ የተገኘ ጸጋን ተቀበል፣ አንተን እናመሰግናለን ብለን ስንጨርስ ዲያቆኑ እትኡ በሰላም ይልና ያሰናብተናል። ከዛ በኋላ ባለፈው ጊዜ የቆምነው ትእዛዝ አለው። ትእዛዝ አለ። ቅዱስ ቁርባን ከተቀበሉ በኋላ እጅና እግርን መታጠብ፣ ልብስን መራቆት፣ መስገድ ወይም መንበርከክ፣ ምራቅን መጥፋት፣ ደም ከሰውነት እንዳይወጣ ወይም ጥፍርን መቁረጥ፣ ፀጉርን መላጨት ወዘተርፈ። ለምሳሌ መታጠብ ሲባል ሁለንተናን መታጠብ፣ እግርን መታጠብ፣ እጅን መታጠብ፣ ሰውነትን መታጠብ። ከዚህ ከጸጋው እንዳንራቆት ከጸጋው እንዳንጎድል፣ ምክንያቱም በቅዱስ ስጋው በክቡር ደሙ ከብረን ታትመን ያለንበት ሰዓት ስለሆነ በመታጠብ ከዚያ ጸጋ ራሳችንን የምናጎድል እንዳይሆን። ከልብስ መራቆት በቅዳሴው ሰዓት የለበስነውን ልብስ ባለመለወጥ ማለት ነው። ያንን ልብስ ለብሰን እንድንቆይ። መስገድ ከተቀበልን በኋላ መስገድ። ይሄ ደግሞ ሰው ስጋው ደግሞ መቀበሉ ወደ እግዚአብሔር መንግስት መግባት ነውና ዋናው ምስጢሩ በእግዚአብሔር መንግስት ውስጥ ስግደት እንደሌለ፣ በእግዚአብሔር መንግስት ውስጥ ድካም እንደሌለ፣ ድካም ማብዛት፣ ርቆ መሄድ ይላል። እዚህ ቅዳሴው ላይ ብታዩት በጣም ብዙ ሀሳቦች ይዘን። እነኚህ ሁሉ በእግዚአብሔር መንግስት መራቆት የለም። በእግዚአብሔር መንግስት መስገድ፣ መንበርከክ፣ መጾም፣ እነኚህን የመሰሉ ነገሮች የሉም። ሰው ስጋው ደግሞ ከተቀበለ በኋላ በቀጥታ እህል መቅመስ አለበት፣ ማደፍ አለበት። እገሌ ተቀብሏል እኮ የሚበላ ስጡት፣ የሚበላ ስጧት የሚባለው በመንግስተ ሰማያት ቅዱስ ስጋውን ክቡር ደሙን ስንቀበል በእምነት ቅዱስ ስጋውን ክቡር ደሙን በመቀበላችን ወደ እግዚአብሔር መንግስት እንገባለን ብለን ስለምናምን በመንግስተ ሰማያት ወይም በመንግስተ እግዚአብሔር ያለውን ሕይወት የሚያሳዩ ነገሮች እንዲሆኑ ነው የሚያዘው። ከወልደ እግዚአብሔር ደም በቀር ባለፈው ጊዜ ትዝ ይላችኋል፣ ነግሬያችኋለሁ። ሴቶች የወር አበባ ጊዜ በወር አበባ ጊዜያቸው ስጋው ደግሞ መቀበል የለባቸውም የሚል ነገር ነግሬያችኋለሁ። እንዲሁ በተጨማሪ ደግሞ ወንዶች ቁስል በሰውነታቸው ላይ ባለ ጊዜ የሚደማ ቁስል ካለ ስጋውና ደሙ መቀበል የለባቸውም። በሁለቱም አንጻር ያየነው ኃጢአት ሆኖ ሳይሆን በቤተ መቅደስ ውስጥ ከክርስቶስ ቅዱስ ስጋውና ከክቡር ደሙ በቀር ወይም ከክርስቶስ ደም በቀር የሚፈስ ስለሌለ ለመቅደሱ ንጽህና፣ ለመቅደሱ ክብር ሲባል ቁስል ያለበት ቢኖር ወይም ደግሞ ከሰውነቷ ደም የሚፈሳት ሴት ወደ ቤተ መቅደሱ ቀርባ ከቅዱስ ስጋው ከክቡር ደሙ ልትቀበል እንደማይገባት እንዳነሳነው ሁሉ ሰውም ስጋው ደሙ ከተቀበለ በኋላ ያ የከበረው ሰውነቱን ጥፍሩን በመቁረጥ እንዳያደማው፣ ፀጉሩን በመላጨት እንዳያደማው፣ እነኝህን የመሳሰሉ ከሰው ጋር አለመከራከር፣ ብዙ ለመናገር አለመሞከር፣ ክርክር፣ ጠብ የሚያስነሱ ነገሮች ውስጥ አለመሳተፍ፣ ከተቀበሉ በኋላ ስብስብ ማለት፣ ያለ ልክ መብላት፣ ያለ ልክ መጠጣት። እነሱ ደግሞ መጣላት ስላላቸው አንድ ሰው ያለ ልክ ከበላ ያለ ልክ ከጠጣ የበላው ይጣላዋል፣ የበላው ላይ ስማማው ይችላል። በዚህ ምክንያት እንደዚህ ያለ ጉዳት እንዳያገኘው፣ እንደዚህ ያለ መሰናክል እንዳያገኘው በዕለቱ የተመጠ ነገር እንዲበላ፣ እነኝህን የመሳሰሉ ነገሮች እንዲያደርግ የቅዳሴው መጽሐፍ ሁላችንንም ያዝዘናልና እዚህ ድረስ ደርሰን ነው ያቆምነው። ባለፈው ጊዜ እስከ ቅዳሴ መውጫ ደርሰናል። ከተወጣ በኋላ ስለምናደርገው ጥንቃቄ አሁን ያልኳችሁ ሰውነትን መታጠብ፣ ከልብስ መራቆት፣ ስግደት ማብዛት ወይም መስገድ፣ ጥፍርን መቁረጥ፣ ፀጉርን መላጨት፣ ከሰውነት ደም እንዳይወጣ ነው ትልቁ ዓላማው። ርቆ መንገድ መሄድ፣ ክፉ ንግግሮች ሁሌም ባይፈቀዱ በዛ አይነት ጊዜ ግን በተቻለ መጠን ሰው ራሱን
በዚያ ዕለት ሰብሰብ አድርጎ በከበረው ቤተክርስቲያን አካባቢ ይገርማችኋል፣ ቅዳሴ ከተቀደሰ በኋላ ታቦት ማነው ቅዳሴ ተቀድሶ ምናልባት የሰንበት ከሆነ በዓለ ንግስ ካልሆነ በቀር ከበሮ እንኳ መምታት ብዙ ጩኸት እንዳይሰማ ነው ቤተክርስቲያን አባቶች የሚያዙት። በቃ ልክ ቅዳሴው አልቆ ከተመለስን በኋላ መቅደሱ ሁሉ በእርጋታ እንዲሞላ፣ መቅደሱ ሁሉ በጥንቃቄ እንዲረገጥ። ምክንያቱም ስጋ አምላክ ወርዶ ደም አምላክ ወርዶ የተመለሰበት በታላቅ ክብርና ፍርሃትና መንቀጥቀጥ ያመለክንበት ስፍራ ስለሆነ ጸጥታ እንደሚፈልግ ሁሉ የተቀበለም ሰው ሕይወቱን በጸጥታ ለመምራት ከዚህ ከሚያከራክር፣ ከሚያጨቃጭቅ፣ ክፉ ከሚያነጋግር ነገር ራሱን መጠበቅ አለበት። አንዳንድ ጊዜ እንዲህ ያለውን ነገር ማድረግ እንዲህ ያለውን ነገር መፈጸም አቅቶን ቅዳሴ ቀድሰን እንኳ እዛው የምንሰዳደብ እዚያው የምንተቻች ታውቃላችሁ። በየአብያተ ክርስቲያናቱ በተለይ በዚህ በውጭ ሀገር ቅዳሴ በተቀደሰበት ቅዱስ ሥጋው ክቡር ደሙ በተፈተተበት መቅደስ ውስጥ ድብድብ እስከ ማየት ድረስ፣ ጠብ እስከ ማየት ድረስ፣ ክርክር እስከ ማየት ድረስ፣ በተቀደሰበት ዕለት ስድድብ፣ ክፉ ስድብ፣ የማይገባ ነገር በእውነት እንኳን ውጪ እንኳን በእግዚአብሔር ቤት መቅደስ ውስጥ በውጭ እንኳን ሊነገር የማይገባውን ክፉ ቃል የምንለዋወጥበት በቡድን ይዘን እርስ በርሳችን ጎራ ከፍለን የምንጣላበት ሁኔታ ይስተዋላል እና ትልቁ ለእግዚአብሔር ቤት ክብር ለቅዱስ ሥጋው ለክቡር ደሙ ክብር ሲባል አንድ ሰው ከተቀበለ በኋላ ከንግግሩ ቆጥቦ ካረጋገጡ ካረማመዱ ቆጥቦ እግር ሳያበዛ ወዲያ ወዲህ ሳይል ሩቅ መንገድ ሳይሄድ ወደ ቤቱ ገብቶ እንዲያርፍ ይታዘዛል። በዚያ ዕለት እንደው ባለትዳርም እንኳ ቢሆን ለቅዱስ ሥጋው ለክቡር ደሙ ሲል ከመኝታ ከሩካቤ ራሱ እንዲጠብቅ በዚያን ዕለት ያን ዕለት ምሽት ከወንድም ከሴት ጋር ባለመገናኘት እንዲያድር እንዲህ አይነት ትእዛዝ በቤተክርስቲያናችን በቅዳሴው መጽሐፍ ላይ ታዞ የተደነገገ ስርዓተ ቤተክርስቲያን ነው እና ይህንን በመፈጸም ቅዱስ ሥጋውን ክቡር ደሙን እንድንቀበል አምላካችን እግዚአብሔር ሁላችንንም ይርዳል። በዛሬው ዕለት እንደ ማጠናቀቂያ ወይም እንደ ፍጻሜ እንደ መውጫ እንድናየው የምፈልገው ነጥብ ቢኖር ወደ መጨረሻው ላይ ሁለት ነጥቦች እንድናነሳ ፈልጋለሁኝ። አምናለሁ ይሄ ይታያችሁ ይሆናል ይመስለኛል። ይታያል። አንድ ሰው ይታየናል የሚለኝ ቢኖር ጥሩ ነው። ይታያል። እሺ እሺ እነኚህ ባለፈው ጊዜ ያየናቸው ናቸው። ምናልባት አብዛኛዎችን ዛሬ ማጠቃላይ ላይ ደግመን የምናያቸውም ጭምር ይሆናሉ ማለት ነው። ከቅዱስ ቁርባን ያራቁን ምክንያቶች የሚለውን እንድናይ ነው ጥቂት የምፈልገው። ምንድን ነው ከቅዱስ ቁርባን ያራቁን ምክንያቶች ምንድን ናቸው? ለምንድን ነው ቅዱስ ቁርባን እንዳንቀበል እንቅፋት የሆኑብን ነገሮች ምንድን ናቸው ስንል የተሳሳቱ ግንዛቤዎች ናቸው። የተሳሳቱ ግንዛቤዎች ናቸው። አንደኛው ቅዱስ ቁርባንን ልክ እንደሚባላ እሳት ከመድኃኒትነቱ ይልቅ ቅዱስ ቁርባንን ልክ የምንቀጣበት ቅዱስ ቁርባኑ የሚቀበል ሰው የእግዚአብሔር ቁጣና ፍርድ የሚነድበት አድርጎ ማሰብ። እውነት ነው። ቅዳሴ ማርያም ላይ እሳት በላይ ለአማጽያን ለእለ ይክህዱ ስሞ ይላል። ስሙን ለሚክዱ ሰዎች ባለማመን የክርስቶስ ቅዱስ ሥጋው ነው ክቡር ደሙ ነው ሳይሉ ሳያምኑበት ለሚቀበሉት የሚባላ እሳት ነው። እሳት ማህያዊ ለርቷነ ልብ ለእለ ይገብሩ ፈቃዶ ይላል። እዛው መልሶ ደግሞ ፈቃዱን ለሚያደርጉ ንስሐ ለገቡ አምነው ለሚቀበሉት ደግሞ
ሕይወትን የሚሰጥ ነው ይላል። ስለዚህ ቅዱስ ቁርባንን እሳት ነው በሚል ብቻ ግንዛቤ ስለ ቅዱስ ቁርባን ያለን ይሄ የተሳሳተ ግንዛቤ ብዙዎቻችንን ከቅዱስ ቁርባን ያርቀናል። ከቅዱስ ቁርባን ያርቀናል። አንዳንዴ በኋላ እናያለን ለቅዱስ ቁርባን የሚገቡ ሰዎች በቃ በህመም ላይ ያሉ ለሞት የደረሱ ወይ ደግሞ በእድሜ በጣም የገፉ አረጋውያን ካልሆኑ በቀር ብዙ ሐሳብና ሩጫ አለብኝ ብሎ የሚያስበው ማዕከላዊ እድሜ ላይ ያለው ሰው ቅዱስ ቁርባን መቀበል ለእርሱ እንዳልኩት እሳት እንደሚሆንበት በህይወት ውስጥ መከራ እንደሚያመጣበት አድርጎ ቅዱስ ቁርባኑን በተለየ መንገድ ማየት። አዎ በድፍረት አንቀበለውም፣ ባለማመን አንቀበለውም፣ በትዕቢትና በምን አለብኝነት አንቀበለውም። እንዳልኩት ሰው በየዕለቱ በኑዛዜ ነው የሚኖረው። የኛ ፍጽምና የለንም፣ ፍጹም ጽድቅ የለንም፣ ፍጹም ቅድስና የለንም። በየዕለቱ እንበድላለን፣ በየዕለቱ እንናዘዛለን፣ በየዕለቱ የኃጢአት ስርየት እናገኛለን። ለዚህ ነው ሰው አንድ ጊዜ ጸድቆ ቢሆንማ ኖሮ ወይም ኃጢአት የማያገኘው ቢሆንማ ኖሮ የካህናት እርዳታም ንስሐም ኑዛዜም እነኚህ ሁሉ ባላስፈለጉ ነበር። ለዚህ ነው ሁልጊዜ ንስሐ የምንገባው። ለዚህ ነው ሁልጊዜ በኃጢአታችን ምክንያት ስለምንወድቅ ነው ወደ እግዚአብሔር የምንቀርበው፣ ወደ ካህናት የምንቀርበው እና ይሄንን የተሳሳተ ግንዛቤ ይዘን ወደ ቅዱስ ሥጋ ወደ ክቡር ደሙ ለመቅረብ እንቸገራለን። ሁለተኛው ለአቅመ አዳም ለአቅመ ሔዋን የደረሱ ወጣቶች የማይቀበሉበት ነው የተሳሳተ ግንዛቤ ብዬ እንድታዩት እንደዛ የሚለውን ሐሳብ እንድታዩት ነው የምፈልገው። መጽሐፍ ቅዱስ በግልጽ የሚነግረን በዚህ በመጽሐፈ መክብብ ምዕራፍ 12 ቁጥር 1 ላይ ምንድን ነው የሚለው? መጽሐፈ መክብብ ምዕራፍ 12 ቁጥር 1 ላይ በወጣትነትህ ወይም በጎልማሳነትህ ዕድሜ ፈጣሪህን ምን አድርግ ነው የሚለው? አስብ ነው። ባነበው ደስ ይለኛል። መጽሐፈ መክብብ ምዕራፍ 12 ቁጥር 1 ላይ የጭንቅ ቀን ሳይመጣ በጉብዝና ወራት ፈጣሪህን አስብ፣ ደስ አያሰኙም የምትላቸው ዓመታት ሳይደርሱ ፀሐይና ብርሃን ጨረቃና ከዋክብት ሳይጨልሙ ደመናትም ከዝናብ በኋላ ሳይመለሱ እያለ የዕድሜንም ክልል በሚያሳይ መንገድ እንደ ፀሐይ ያለው አይናማነት ጉልበት ሳይዝል ደስ የማያሰኙ ዕድሜ የሚላቸው ሽምግልና፣ እርጅና፣ እነኚህ ሁሉ ህመም፣ በደዌ መያዝ እነኚህ ሳይመጡ በጎልማሳነትህ በጉብዝና ወራት ፈጣሪህን አስብ ይላል እና አንዳንድ ጊዜ ቅዱስ ሥጋውና ክቡር ደሙን መቀበል የተፈቀደው ለአረጋውያን ነው እና ወይም ደግሞ ለሕፃናት ወይም በሞት ጣር ላሉት ብቻ የሚመስለን ለአቅመ አዳም ለአቅመ ሔዋን የደረሱ ወጣቶች መቀበል የማይገባቸው አድርገን እናስባለን። ባለፈው ሳምንት ይመስለኛል በጥቂቱ አስታውሻለሁ። እንደ ቤተክርስቲያን ያልሰራነው ነገር አለ። ሴቶች ልማደ አንስት ማየት ሲጀምሩ ወይም ደግሞ ለአቅመ ሔዋን ሲደርሱ፣ ወንዶች ደግሞ ለአቅመ አዳም ሲደርሱ ያው ንስሐ ያስፈልጋቸዋል። አሁን የኛ ልጆች እዚህ ሀገር ተወልደው ያደጉ 16 15 ዓመት የሞላቸው ልጆች ስለ ንስሐ አውርተናቸው አናውቅ። ንስሐ እንዲገቡ መክረናቸው አናውቅ። በጣም ብዙ ነገር ነው የሚያውቁት የኛ ልጆች። አይምሰላችሁ ከ12 13 ዓመት በኋላ ልጆቻችን የዚህ ሀገር ልጆች ደግሞ ሆርሞናቸው በጣም ፈጣን ነው፣ ቶሎ ነው የሚደርሱት ማለት ነው። ብዙ ነገር ለማወቅ ሰውነታቸው ላይ የተለያዩ ለውጦች ለማምጣት በጣም በልጅነት እድሜያቸው ነው ወደዛ ነገር የሚሸጋገሩት እና እነኚህ ልጆች በህሊናቸው መፈተን፣ በህሊናቸው ክፉ ሐሳብ መምጣት ሲያልፍ ከዛ ደግሞ ወደ ክፉ ነገር የመሄድ ወዳልተፈቀደ ነገር የመሄዱ ዝንባሌያቸው ከፍተኛ ነው የሚሆነው። እኛ
ውሳኔ የምናደርገው ወይ ከስጋው ደግሞ እንዲርቁ እናደርጋቸዋለን። አንዳንዴም እየገፋን ልጆቹ ሳይፈልጉ መቁረብ አለብሽ እያል ልጆቹ ውስጣቸው አንዳች ትክክል ያልሆነ ነገር እንዳለ እየተረዱ እኛ ጋር ግን ኮሚኒኬት ማድረግ ስለማንችል ማውራት ስለማንችል መመካከር ስለማንችል ልጆቻችን እየተገፉ ደስ ሳይላቸው መጥተው ስጋው ደግሞ እንዲቀበሉ እናስገድዳቸዋለን። ከዛ ይልቅ ግን ከዚህ ዕድሜ ወደዚህ ወደ አደልቶ ወደምንለው ዕድሜ ወይም ራሳቸውን ችለው ኑሮን መምራት ወይም ደግሞ በወጣትነት ዕድሜ ውስጥ ሆነው ወደ ካህን ፈቅደው የመሄድ እድል እስኪያገኙ ድረስ እኛ ከካህናት ጋር እንዲቀራረቡ ማድረግ፣ በቋንቋ ችግር ከሆነ በቋንቋ ወደሚረዱ ካህናት ጋር ወደ መውሰድ፣ ኃጢአት እንደሚያጋጥም ፈተና እንደሚያጋጥም ታውቃላችሁ። ጾታዊ ትምህርቶች እዚህ ሀገር በጣም በልጅነት ዕድሜያቸው ከ5ኛ ከ6ኛ ክፍል ጀምረው ያስተምሯቸዋል። በየዕድሜያቸው የሚያጋጥማቸውን በየዕድሜያቸው የሚያመጡትን የሰውነት ለውጥ ይነግሯቸዋል። እና እኛ ይህን የማድረግ ልምድ ስለሌለን ልጆቻችን በቀላሉ ከቅዱስ ስጋው ከክቡር ደሙ ይርቃሉ። የኋላ ታሪካችንም ይሄ ነው። እኛም የመጣ ነው አብዛኛዎቻችን ነገሩ የስልጣኔ ሁኔታ የዘመኑ ወደኋላ መሆን ነው እንጂ እንዲሁ በተመሳሳይ መንገድ ከስጋው ደግሞ የራቅነን ብዙዎቻችን እና አንዱ ምክንያት በዚህ ዕድሜ ልቀበል አይገባም የምንልበት ነው። መጽሐፍ ቅዱስ የማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እናንተ ደካሞች ሸክማችሁ የከበደ ሰው ሸክም የሚከብደው በወጣትነት ዕድሜው ነው። ብዙ የህይወት ፈተና የሚያጋጥመው ወጣትነት ላይ ነው። እንደው ይቅርታ ስለ ቃሉ ጠላ ተጠጥቶ አተላ ሲቀር በቃ የመጨረሻ ነው አተላው አይደለ? ወይም ቅራሪው ከጠላው ከዋናው በኋላ ያለው ቅራሪ ነው። ሽምግልና እንደዛ ነው። ብዙ ነገር ጨራርሰን ጣዕሙ ተቀይሯል እኮ ከወጣትነት ይልቅ የሽምግልና ጣዕሙ የት እንሮጣለን፣ የትስ እንሄዳለን። እድሜ እየገፋ ሲመጣ እኮ ሰው እያቃተው ነው የሚመጣው። እያቃተው ወደ ኃጢአት ለመሄድ ወደ ኃጢአት ለመድረስ እያቃተው ነው የሚመጣው። ስለዚህ እንደውም ለኃጢአት የሚያዘነብል ልብ የሚኖረው ኃጢአትን የሚያስብ ሕሊና የሚኖረው በወጣትነትና በጎልማሳነት ዕድሜ ነው። በዚህ ዕድሜ ነው እንጂ ወደ ሽምግልና ሰው ከተሻገረ በኋላ ያልፈዋል፣ ያንን ነገር ያልፈዋል፣ ፈተና አይሆንበትም። እና እዚህ ነገር ላይ መሰራት አለበት። እዚህ አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ላይም ተመሳሳይ ቃል እናገኛለን። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ላይ ልጁን ጢሞቴዎስን ሲመክረው ነው። ስለዚህ ወንድሞችን ብታሳስብ በእምነትና በተከተልከው በመልካም ትምህርት ቃል የምትመግብ የኢየሱስ ክርስቶስ መልካም አገልጋይ ትሆናለህ። ነገር ግን ለዚህ ዓለም ከሚመችና የአሮጊቶች ሴቶችን ጨዋታ ከሚመስለው ተረት ራቅ፣ እግዚአብሔርን ለመምሰል ግን ራስህን አስለምድ ይላል። እግዚአብሔርን መምሰል የምንለማመድበት ሰው እግዚአብሔርን የሚመስለው በምንድን ነው? ባለፈው ሳምንት አይተናል። በምንድን ነው የሚመስለው? በሥላሴ ትምህርት ውስጥ አብ ወልድ መንፈስ ቅዱስ ሶስት አካል በስም ሶስት በባህሪ አንድ ነው እንላለን። በሰው ልጅም ሕይወት ውስጥ ሕያዊት ነፍሱ ለባዊት ናት፣ ነባቢት ናት፣ ሕያው ናት። ግን ሶስት ሰው አታሰኘው። ለባዊነት አለ፣ ነባቢነት አለ፣ ሕያውነት አለ። በሥላሴም ደግሞ በስም በአካል በግብር ሶስት ብንል በባህሪ አንድ አምላክ እንላለን። ስለዚህ እግዚአብሔርን የሚመስል ሕይወት ወይም እግዚአብሔርን የሚመስል ተፈጥሯዊ ነገር ያለን እግዚአብሔር በመልኩ የፈጠረ በምሳሌውም የፈጠረ በመልካችን በምሳሌያችን። አዎ እኛ የተፈጠርነው እግዚአብሔርን እንድንመስል ነው። እግዚአብሔር ሕያው ነው፣ የሰው ልጅም ሕያው ነው። የማይሞት ነው የሰው ልጅ። ምክንያቱም የማትሞት ሕያዊት ነፍስ ያለችን ነን እኛ። አመክንዮ ዘሐዋርያት የሚባለው ቅዳሴ ላይ የማትሞትና የማትመሰብስ ነፍስ አለችን እያለ ይናገራል።
ስለዚህ ሕያውነት ያለን እግዚአብሔርን የምንመስለን። ስለዚህ እግዚአብሔርን መምሰል የምንለማመድበት እድሜ ነው ይሄ የወጣትነት እድሜ። ከዛ ቀጥሎ ለሕፃናት፣ ለአረጋውያን፣ በሞት ጣር ላይ ላሉ ለታመሙ ነው የምንለው። ቅድም እንዳልኩት ራሳችንን ከተጠያቂነት ለማሸሽ የምናቀርበው ወይም ያለን የተሳሳተ ግንዛቤያችን ነው። ለምንድን ነው ይሄን የምናቀርበው? ቅድም እንዳልኩት ብዙ ስለምንፈራ፣ ያልጨረስኩት ነገር ያላሳካሁት ነገር አለኝ ስለምንር፣ ኃጢአት እሰራለሁ ብለን ፍርሃት ስለሚያድርብን ነው። ሌላው ካላገባው መቁረብ አልችልም የሚል አስተሳሰብ አለ። ሰው ከጋብቻ በፊት በስጋው ደግሞ እየቆረበ ቆይቶ ወደ ጋብቻው ሲመጣ በእንዲሁ መንገድ በመቁረብ መቀጠል ይችላል። ያላገባ ሰው አይቁረብ የሚል ትምህርት የለንም። ያላገባ ሰው ስጋው ደግሞ አይቀበል የሚል ትምህርት የለንም። ያላገባ ሰው ስጋው ደግሞ እየተቀበለ ቆይቶ ወደ ጋብቻ ሲሄድ በዚሁ መንገድ በጋብቻ ይጣመራል፣ በዚሁ መንገድ ወደ ጋብቻ ይመጣል። ሌላው በዝሙት ስለምፈተን አልቆርብም። ይሄ ማንም ሰው ሊወድቅበት ሊፈተንበት የሚችል ጉዳይ ሊሆን ይችላል። አንድ ሰው መውደቁን አይደለም ሊወድቅ ይችላል፣ ግን እንደሚነሳ ማሰብ አለበት። እወድቃለሁ ብሎ ተስፋ መቁረጥ ሳይሆን በወድቅ እንኳ እነሳለሁ። በነቢዩ በሚልክያስ ዘመን ነቢዩ ሚልክያስ የተናገረው ቃል አለ። ጠላቴ ሆይ በወድቅም እነሳለሁ፣ በጨለማም ብሆን ወደ ብርሃን እወጣለሁና በእኔ ላይ ደስ አይበልህ። አዎ ሰው ኃጢአት ይሰራል፣ ይወድቃል። ንስሐ የተዘጋጀው ለማን ነው? ቅዳሴ ማርያም ላይ ነው ሀዳፌ ነፍስ ላይ ያለው፣ ወይ ደግሞ ዲዮስቆሮስ ቅዳሴ ላይ ይመስለኛል። እኛን ኃጥአንን ማረን፣ ጻድቃንስ ከስራቸው የተነሳ ትምራቸዋለህ። እኛን ኃጥአንን ብትምረን ያን ጊዜ አሜረ መሐሪ ትሰመኝ ነው የሚለው። ያን ጊዜ መሐሪ ትባላለህ፣ ጻድቃንን ግን ከስራቸው የተነሳ ትምራቸዋለህ ይላል። ስለዚህ እኛ ደካሞች እንደሆን እናውቃለን፣ እንወድቃለን፣ በንስሐ እንነሳለን። እና ይሄ ፍርሃት ስላለብን፣ ይሄ ፈተና ስላለብን ወደ ስጋው ደግሞ አልቀርብም ማለት ሳይሆን መፍትሄው ይሄ ፈተና አለብኝ፣ እግዚአብሔር ግን ይረዳኛል። አንደኛ ፈተናውን ፈጽሞ አጥፍቶልኝ ይረዳኛል። ሁለተኛ ብፈተን እንኳ በወድቅ እንኳ ንስሐ እየገባሁኝ ይሄንን ፈተና በመታገል በስግደት በጾም በልዩ ልዩ ምክንያት አልፈዋለሁ ብሎ በማሰብ ራስን ወደ ቅዱስ ስጋው ወደ ክቡር ደሙ ማቅረብ እንጂ በተሳሳተ ግንዛቤ ከቅዱስ ስጋው ከክቡር ደሙ መራቅ አይገባም። በተክሊልና በቅዱስ ቁርባን ማግባት እፈራለሁ። ይሄም ሌላው የተሳሳተ ግንዛቤ ነው። ከቆረብኩ በኋላ በኃጢአት በወድቅስ? ብዙ ጊዜ ከቆረብኩ በኋላ በኃጢአት በወድቅስ? ሰው አይደለም? አዎ ዛሬ ከእግዚአብሔር ጋር ነኝ፣ ዛሬ ስጋው ደግሞ ተቀብያለሁ፣ ነገ ደግሞ ልወድቅ እችላለሁኝ። አዎ ንስሐ የተዘጋጀው ለምንድን ነው ታዲያ? ንስሐ እኮ ቅድም ተደጋጋሚ እንዳልኩት የተሰራው ንስሐ የተዘጋጀው ብንወድቅ የምንነሳበት ነው። ንስሐ ለወደቁ ሰዎች ምርጉዝ ነው። ንስሐ መንገድ ለጠፋባቸው ሰዎች መንገድ ነው። ንስሐ ብርሃን ጨለማ ለሆነባቸው ሰዎች ብርሃን ነው። ንስሐ ለሞቱ ሰዎች ሕይወት ነው። ንስሐ ለታመሙ ሰዎች መድኃኒት ነው። ለዚህ ነው ሰው በኃጢአት እንኳ ቢወድቅ ኃጢአት ቢሰራ፣ ምክንያቱም ከእመቤታችን በቀር በኃጢአት ያልተፈተነ የለም። እመቤታችን በሐሌዮም ቢሆን በነቢብም ቢሆን በገቢርም ቢሆን በኃጢአት አልተፈተነችም። ኃጢአት
እመቤታችንን አያውቃትም። ንጽሕት ናት፣ ድንግል በክሌ ናት ነው ምንለው። ሐሳቧ ድንግል ነው። በሐሳብሽ ድንግል ነች ነው ምንላት። ሐሳብሽ ድንግል ነው። ይሄንን ክፉ ሐሳብ ምድራዊውን ሐሳብ ያላሰበ ነው። በምድራዊ ሐሳብ ያልተሰናከለ ያልወደቀ ነው። በስጋሽም ድንግል ነሽ፣ በስጋሽም ኃጢአት በደል አልተገኘብሽም የምንላት እመቤታችንን ብቻ ነው። መላእክትን እንኳን ሰማያት እንኳን በንጹሐን አይደሉም እንላለን። ትንቢተ ኢሳይያስ ታስታውሳላችሁ? ምዕራፍ 12 ላይ ምዕራፍ 14 ላይ ይቅርታ፣ ሳጥናኤልን አንተ የንጋት ኮከብ ስለምን ከክብር ተዋረድ ካለውና የሐልዮ የምኞት ኃጢአት ሳጥናኤልን ከክብሩ እንዳዋረደው እዚህ ትንቢተ ኢሳይያስ ላይ ተጽፎ እናገኛለን። አንተ የንጋት ኮከብ እያለው ነው የሚጠራው። እንደው ስለምን ከክብር ተዋረድክ ምን አገኘህ ይለዋል። ትንቢተ ኢሳይያስ ምዕራፍ 14 ቁጥር 12 ላይ አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደክ፣ አሕዛብንም ያዋረድክ አንተ ሆይ እንዴት እስከ ምድር ዳርቻ ተቆረጥክ። አንተም በልብህ ወደ ሰማይ አርጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ ከፍ አደርጋለሁ፣ በሰሜን ዳርቻ መሰብሰቢያ ተራራ ላይ እቆማለሁ። እንዲህ አደርጋለሁ አልክ፣ ነገር ግን ወደ ሲኦል ወደ ጉድጓድ ጥልቅ ትወርዳለህ ይላል። በክፉ ስላሰበ ሐልዮ ሳጥናኤል እንግዲህ ከመላእክት ወገን ነው አይደል እንዴ? አሐዜ መንጦላይት የተባለው እሱ ነው። ስለዚህ ሰው ሐልዮ አያጣውም፣ ምኞት አያጣውም። ከሐልዮ ቢነጹ ማነው ከገቢር ቢነጹ ከሐልዮ አይነጹ ይላል አባቶቻችን። ከገቢር ከስራው ቢነጹ ከሐልዮ ከምኞቱ አይነጹ። ሰው የምኞት ኃጢአት ይፈትነዋል። የት ነው የምናድረው? የት ነው የምንውለው? ማንደርስበት እኮ የለንም። እውነት ለመናገር የእግዚአብሔር ምሕረት ሁላችንን ያገኘን፣ የእግዚአብሔር ይቅርታ ሁላችንን ያገኘን። ሁላችን የማንረግጥበት በአንድ ጀንበር በአንድ ሌሊት የማናድርበት ስፍራ የለን። ሐሳባችን ማያወጣ ማያወርድ የለንም። የእግዚአብሔር ምሕረት የእግዚአብሔር ቸርነት ካረዳን እየተናዘዝን እየሰገድን እየጾምንና እየጸለይን እየተመለስን ካልሆነ በቀር በእግዚአብሔር ፊት ፍጹም ነኝ፣ በእግዚአብሔር ፊት ቅዱስ ነኝ፣ በእግዚአብሔር ፊት ጻድቅ ነኝ አለ። አባቶቻችንም እነ እንጦንስ እነ መቃርስ ዲያብሎስን ታግለው አሸንፈው በገዳም የኖሩት በምድረ በዳ የኖሩት ኃጢአተኛ ነኝ አልጨረስኩም ገና፣ መቃርስ እንዲያደረከኝ ሲል ገና ነኝ እያሉ እኛ ገና ነኝ ነው ምንድን ገና ነኝ። አንድ ሰሞን አንድ ኮሜዲ ልጅ እየሞከርኩ ነው የሚል ቃል ሲናገር ሰምቼዋለሁ። በቃ ከክፉ ዓለም ጋር እየታገልኩ ነው፣ ይሄን ክፉ ዓለም ለማሸነፍ እየታገልኩ ነው ምንለው እንጂ ነቀቻለሁ በቀቻለሁ ጸድቄያለሁ አንልም። ስለዚህ ከቆረብኩ በኋላ ኃጢአት በወድቅስ የምትነሳበት ንስሐ አለ፣ ምርጉዝ አለ፣ ንስሐ መደገፊያ አለ። ምርጉዝ የእግዚአብሔር ምሕረት መደገፊያ ነው፣ የእግዚአብሔር ቸርነት መደገፊያ ነው። መጥፎም የሆነው የእግዚአብሔር ምሕረት መናቅ ሲጀመር፣ መሐሪ ነው እያሉ የምህረቱን ነገር መናቅ፣ የይቅርታውን ነገር መናቅ ስትጀምር ያን ጊዜ እሱ ዕዳ ነው። ያን ጊዜ እሱ ኃጢአት ነው፣ ፍርድ ነው የሚያመጣ፣ ልበደንዳና ነው የሚያደርግ። መጨረሻው ብዙ ጊዜ ተዘልፎ አንገቱን ያደነደነ ድንገት ይሰበራል፣ ስብራቱም ፈውስ የለውም የሚለውን ቃል ነው የሚያሰኝበት። ስለዚህ እነዚህ ነጥቦች የተሳሳተ ግን የስራ ጸባይ ለመቁረብ አይፈቅድልኝም የምንለው ለምሳሌ የስራ ጸባይ ለመቁረብ አይፈቅድልኝም። ምንድነህ አንተ? ነጋዴ ነህ፣ በአግባቡ አትርፍ። የዮሐንስ መጥምቅን ትምህርት ታስታውሳላችሁ? ወደ መጠመቂያው ስፍራ ሄዶ አገኛቸው፣ ሁሉንም ነጋዴውን አገኘ፣ ሁሉንም አገኛቸው። ሲያገኛቸው ነገራቸው።
እናንተ ከዚህ በላይ አታድርጉ፣ እናንተ ከዚህ በላይ አታድርጉ። ላንብብላችሁ የሉቃስ ወንጌል ምዕራፍ 3 ላይ ከቁጥር 1 ጀምሮ ከቁጥር 3 ጀምሮ ላንብብ። የሉቃስ ወንጌል ምዕራፍ 3 ከቁጥር 3 ጀምሮ በነቢዩ በኢሳይያስ ቃል መጽሐፍ የጌታን መንገድ አዘጋጁ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ አዘቅቱ ሁሉ ይሙላ፣ ተራራና ኮረብታውም ሁሉ ዝቅ ይበል፣ ጠማማውም ይቅና፣ ጠማማውም የቀና መንገድ ይሁን፣ ሻካራውም መንገድ ትክክል ይሁን፣ ስጋም የለበሰ ሁሉ የእግዚአብሔርን ማዳን ይይ ተብሎ እንደተጻፈ ለኃጢአት ስርየት የዮሐንስን ጥምቀት እየሰበከ በዮርዳኖስ ዙሪያ ወዳለችው ሀገር ሁሉ መጣ። ስለዚህ ከእርሱ ሊጠመቁ ለወጡት ሕዝብ እንዲህ ይላቸው ነበር፣ እናንተ የእፉኝት ልጆች ሆይ ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ? እንግዲህ ለንስሐ የሚገባ ፍሬ አድርጉ። በልባችሁ አብርሃም አባት አለን ማለትን አትጀምሩ። ከነዚህ ድንጋዮች ለአብርሃም ልጆች ሊያስነሳለት እግዚአብሔር እንዲችል እላችኋለሁና። አሁንስ ምሳር በዛፎች ስር ተቀምጧልና፣ እንግዲህ መልካም የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ሕዝቡም እንግዲህ ምን እናድርግ አሉት። አብርሃም ማነው? ዮሐንስን መጥምቁን ምን እናድርግ ብለው ይጠይቁት ነበር። መልሶም 2 ልብስ ያለው ለሌላው ያካፍላል። ስለማካፈል፣ ስለ ቸርነት 2 ልብስ ያለው ሌላ ያካፍል፣ ምግብም ያለው እንዲሁ ያድርግ፣ ቆርሶ ያብላ፣ ቆርሶ ያካፍል። እራጮችም ደግሞ ሊጠመቁ መጥተው መምህር ሆይ ምን እናድርግ አሉት። ከታዘዘላችሁ አብልጣችሁ አትውሰዱ። ስራ አይፈቅድም የምንለው ይሄን አይደል? ምንድን ነው? ሎየር ነህ? ነጋዴ ነህ? ምንድን ነህ? ምንድን ነው ስራችን? ከታዘዘላችሁ በላይ ምን አትበሉ፣ አትውሰዱ። ነጥቡ እዚህ ነው ያለው። ምናልባት ነጥቡን ጠፍቷችሁ እንደሆን ብዬ ነው። ስራዬ ጸባይ ለመቁረብ አይፈቅድልኝም ለምንል ማለት ነው። የስራዬ ጸባይ ለመቁረብ አይፈቅድልኝም ለምንል ከታዘዘላችሁ ላይ አብልጣችሁ አትውሰዱ። ጭፍሮችም ደግሞ እኛ ደግሞ ምን እናድርግ ብለው ይጠይቁት ነበር። እርሱም በማንም ግፍ አትስሩ፣ ድሆችን አትበድሉ ማለት ነው። ዳኞች ከሆንን በማማለጃ በጉቦ አትፍረዱ ማለት ነው። ጭፍሮች ምን እናድርግ ብለው ይጠይቁት ነበር። በማንም ግፍ አትስሩ፣ ማንንም በሐሰት አትክሰሱ፣ ደመወዛችሁ ይብቃችሁ አላቸው ይላል። በቃ ይሄም የሚያሳየው ሰው የተፈቀደለትን ኑሮ መኖር አለበት። በምንድን ነው የምተዳደረው? ምንድን ነው የምሰራው? ጨርሶ እንኳን ያልተፈቀደ ስራ ሊኖር ይችላል። ያልተፈቀደ ስራ በዝሙት ኑሯቸውን የሚገፉ ሰዎች ካሉ፣ መተዳደሪያቸው ገቢያቸውን ዝሙት ያደረጉ ሰዎች ካሉ እሱ ኃጢአት ነው። እሱ የበደል ነው፣ መመለስ ነው፣ መተው ነው። እርግፍ አድርጎ ከእንደዚህ ያለ ክፉ ስራ መውጣት ነው። ደም ማፍሰስ ከሆነ መተዳደሪያው ወይም ሌላ ከሆነ። ስለዚህ ስራ አይፈቅድልኝም የሚለው እንደ በቂ ምክንያት መቅረብ የማይገባው የተሳሳተ ግንዛቤ ነው። ሌላው ከቅዱስ ቁርባን የሚያርቁን ምክንያቶች፣ አንደኛ ቃሉን በሚገባ አለመረዳት፣ ስለ ቅዱስ ቁርባን የተነገረውን ቤተክርስቲያን የምታስተምረውን አለመረዳት። ቤተክርስቲያን ስለ ቅዱስ ቁርባን ያላት ትምህርት ሁሉ እንዲቀበል ነው። እንደው ባለፈው ጊዜ ትዝ ይላችሁ እንደሆነ አብጥሊስ በሚባለው የሐዋርያት ትእዛዝ መጽሐፍ ላይ በቅዳሴ መግቢያችን ላይም ሃሌሉያ መቦብስ የምንለው ላይ ቤተ እግዚአብሔር የመጣ ያስቀደሰ ሰው ወኢተመጠወ እምቁርባን ይሰደድም ቤተክርስቲያን፣ የማይቀበል ሰው ከቤተክርስቲያን ይውጣ ይላል። አያችሁ፣ ይሄን አለመረዳት ነው። ይሄን አለመገንዘብ ነው። ቤተክርስቲያናችን ቅዳሴ የምትቀድሰው ለአማንያን ነው። ሁልጊዜ እንደምንለው
ጻኡ ንዑሰ ክርስቲያን እስከሚባለው የቅዳሴው ክፍል ያለው እሱ ይሄ ሰልጣኞች ቃሉን ለመማር የሚመጡ ንዑሰ ክርስቲያን የሚባሉ የሚሳተፉበት ሊሆን ይችላል። አማኞችም ይኖራሉ፣ ንዑሰ ክርስቲያኖችም ይኖራሉ። የካቴኪዝም የሚባለውን ትምህርት የሚማሩ ዛሬም ድረስ ይገርማችኋል፣ በግብፅ ኦርቶዶክስ ቤተክርስቲያን አሁን በተጠየቁ የካቴኪዝም ትምህርት አለ። እኛ ቤተክርስቲያን ያን ትምህርት ማስተማሩ በአብዛኛው አይስተዋልም። ለምንድን ነው ካላችሁ፣ አብዛኛው የኛ ቤተክርስቲያን ምዕመናን ውሉደ ጥምቀት ስለሆኑ ወይም የአማኞች ልጆች ስለሆኑ በ40 እና በ80 ቀን እየተጠመቁ የሚመጡ አባላት ነው እንጂ ያሉን ከአሕዛብ ወይም ከሌላ ስፍራ የሚመጡ አደልቶች የሉንም፣ ወይም የአደልት ጥምቀት ብዙ የለንም። ጨርሶ የለንም ማለት ሳይሆን አይስተዋልም። ለምን? አንደኛ የኛ ቤተክርስቲያን በሀገር ቤት ብቻ ያለችው አይደለም፣ በውጭ ያለችው እንኳን እንትኑን ይሄ ስደተኛውን የምታገለግል ቤተክርስቲያን ናት። ስደተኛውን ማለት እኔና እናንተ ሀገር ለቆ የመጣው የምታገለግላት እንጂ ወደ ሌላው የተዘረጋ አገልግሎት የላትም። ወደ አሕዛቡ፣ ወደ ጥቁሮቹ፣ ወደ ነጮቹ፣ ወደ ስፓኒሾቹ፣ ወደ ሌሎቹ የተዘረጋ አገልግሎት የለንም። ስለዚህ የአደልት ጥምቀት በዚህ ምክንያት ብዙ እኛ ጋር አይታይም። በግብጾቹ አለ። ስለዚህ የካቴኪዝም የሚባለው ትምህርት በስፋት ይሰጣል። ከዚያ በኋላ ግን ቅዳሴ ተገብቶ ጻኡ ንዑሰ ክርስቲያን ከተባለ በኋላ የአማንያን ቅዳሴ ወይም አኮቴተ ቁርባን ከተባለ የአማንያን ቅዳሴ ነው የሚባለው። በሌላ ቃል አማኞች ሁሉ የሚያስቀድሱት አማኞች ሁሉ አስቀድሰው ከቅዱስ ሥጋው ከክቡር ደሙ ተሳትፈው ጸጋ ነሳይነ ወሕይወተ ረከብነ እያሉ ብለው የሚወጡበት ነው። ስለዚህ ቃሉን በሚገባ ለመረዳት ማለት አንደኛ ስለ ቅዱስ ቁርባን ያለን ግንዛቤ፣ ሁለተኛ ስለ ቅዳሴው ስርዓት ያለን ግንዛቤ፣ እነኚህ ሁለቱ ሲደመሩ ወደ ቅዱስ ቁርባን እንዳንቀር ምክንያት ይሆነናል። አንደኛው ቅዱስ ቁርባንን ለመቀበል ኃጢአተኛ ነኝ፣ በደለኛ ነን እንልን ይሆናል። እኔ አይገባኝም እንል፣ እኔ በቃ አንወርዚ ነኝ፣ እኔ በቃ ወርዝ አላረግም፣ ለዚህ ነገር አልገባም ብለን ስለምናምን አንቀበልም። እንድንገባም ያደርገን የራሳችን ነገር የለም፣ የምንመካበት ነገር የለም። ዛሬም ቢሆን የምንመካው በእግዚአብሔር ምሕረት ነው የምንመካው፣ በእግዚአብሔር ይቅርታ ነው የምንመካው እንጂ ሌላ የምንመካበት ነገር የለን። እና አንደኛ ቃሉን የተገነዘብንበት፣ ሁለተኛ የአምልኮውንም የተረዳንበት። የቤተክርስቲያን አምልኮ ቅዳሴ ነው፣ ሌላ አይደለም። ትልቁ የአምልኮ ክፍሏ ቅዳሴ ነው፣ ሴንተሩ ቅዳሴው ነው። ቤተክርስቲያናችሁ ምን አይነት ናት ብትባል የምትቀድስ ቤተክርስቲያን ነው የምትባል፣ የምታቆርብ ቤተክርስቲያን ነው የምትባል። እንደ ፕሮቴስታንቱ ዓለም እንዲሁ ሰውን ሰብስበው አዳራሽ አስጮሃ የምትለይ አይደለች። ቤተክርስቲያን አምልኮዋ ሴንተር የሚያደርገው ቅዱስ ቁርባን ላይ ነው፣ ሌላ አይደለም። ሴንተር የሚያደርገው አምልኮዋ ቅዱስ ቁርባን፣ ትምህርቱም ሰዎችን ወደ ንስሐና ወደ ቅዱስ ቁርባን እንዲያቀርብ ነው፣ ሌላ አይደለም። ቅዱስ ቁርባን በመቀበል ቅዱስ ሥጋውን ክቡር ደሙ በመቀበል ወደ እግዚአብሔር መንግስት ለመግባት ማዘጋጀት ነው የቤተክርስቲያን ዓላማዋ። ለሰማያዊ መንግስት ማብቃት ነው፣ ማሰናዳት ነው ዓላማዋና እሱን እንድትወስዱት ፈልጋለሁ። ሌላው እምነት ማጣት ነው። እምነት ማጣት፣ በቅዱስ ቁርባን ላይ ያለን እምነት የተዛባ መሆን፣ በቃ እግዚአብሔርንም አለማመን፣ ንስሐ ብገባም እንኳ አይተወኝምም ብሎም አለማመን፣ አይምረኝም ብሎ አለማመን። የመቶ አለቃ አመነ፣ ከቤቴ ጣራ በታች ትገባ ዘንድ አይገባኝም አለ። ማቴዎስ 8 ላይ ሄዱና አንብቡት። በጭራሽ እኔ የሚገባኝ ሰው አይደለሁም ብሎ አለ። ምን አለው? እኔ እንደዚህ ያለ መቶ አለቃ አላየሁኝም፣ በኢየሩሳሌም ዞሬ እንደዚህ ሰው ያለው እምነት ያለው ሰው አላየሁኝም። ሂድ፣ ብላቴና ተፈውሷል። ሲጠይቃቸው በየትኛው ሰዓት ነው የተፈወሰው ሲል በዚህ ሰዓት ነው እንዲህ አለ ሲሉ ስለ ልጁ በቃ ጌታዬን ባነጋገርኩበት ሰዓት ነው ያለ። እምነት
እምነት ያስፈልገናል። እምነት ያስፈልገናል። ላንብብላችሁ የመቶ አለቃውን ታሪክ ማቴዎስ 8 ቁጥር 8 ጀምሮ። የመቶ አለቃውም መልሶ ጌታ ሆይ በቤቴ ጣራ ከታች ልትገባ አይገባኝም፣ ነገር ግን ቃል ብቻ ተናገር ብላቴናዬ ይፈወሳል። እኔም ደግሞ ለሌሎች ገዥ ነኝና ከኔም በታች ጭፍራ አለኝ። አንዱንም ሂድ ብለው ይሄዳል፣ ሌላውንም ና ብለው ይመጣል፣ ባሪያዬም ይህንን አድርግ ብለው ያደርጋል አሉ። ተመልከቱ፣ እንኳን አንተ መላእክት የሚታዘዙልህ፣ ኃይላት ስልጣናት የሚታዘዙልህ፣ የሰማይና የምድር ፈጣሪ የሆንከው ጌታዬ ኢየሱስ ክርስቶስ ሆይ እኔ አንዱ መቶ አለቃ ከበታች ያለው 50 አለቃው 10 አለቃው ሌላውም ተራ ወታደሩ ይታዘዘኛል። አንዱና ብለው ይመጣል፣ ሌላኛውን ሂድ ብለው ይሄዳል። አንተማ የዓለማት ጌታ እኮ ነህ። እኔ ቤት ግን ትገባ ዘንድ አይገባም። እዛ ሆነ ቃል ብቻ ተናገር። የመቶ አለቃውን እምነት ይስጠን። አሁን የምትሰሙ አሜን በሉ። የመቶ አለቃውን እምነት ይስጠን። አዎ እኔን ኃጢአተኛውን ማረኝ የሚል ከዛ በኋላ ደግሞ እንደ ማረን ደግሞ ማመን፣ እንደሚምረን ማመን። አንዳንዴ እኮ ንስሐ እንገባና ሁልጊዜ ሪግሬት እናደርጋለን። ነግራችሁ እንደሆነ አላውቅም። አንዳንድ ሰዎች ንስሐ ይገቡና ቀሲስ ባለፈው በቃ የነገርኩት ነገር እንቅልፍ ነሳኝ ይላል። ተናዘው እግዚአብሔር ይፍታ ተብለው የኃጢአት ስርየት አግኝተው እግዚአብሔር ይምረኛል በካህኑ እጅ እግዚአብሔር ይፍታ ተብዬ ከኃጢአቴ እነጻለሁ ያለ ሰው ያንን ሁሉ ነገር ከፈጸመም በኋላ ጸጸቱ ከውስጡ አይጠፋም። ስለዚህ አንደኛ በእግዚአብሔር ምሕረት ላይ እምነት የለውም ማለት ነው። ካህኑ እግዚአብሔር ይፍታ ሲል በምድር ያሰራችሁት በሰማይ የታሰረ ነው፣ በምድር የፈታችሁት በሰማይ የተፈታ ነው የሚለው የክህነት ስልጣን ላይም ጥያቄ ያለው ማለት ነው። አንድ እግዚአብሔር ይፍታ ብሎ ካህኑ ካለው በኋላ አሁንም ኮምፈርት ማይሰማው ከሆነ አሁንም አሜን አሜን በእደ ገብሩ ካህን በአገልጋዩ በካህኑ በባሪያው እጅ የታረቀኝ እግዚአብሔር ይመስገን ማለት ካቃተው አንድ ሰው የእምነት ችግር አለበት ማለት ነው። የእምነት ችግር አለበት። ኢየሱስም ሰምቶ ተደነቀ፣ ለሚከተሉትም እንዲህ አለ፣ እውነት እውነት እላችኋለሁ በእስራኤል እንኳ እንዲህ ያለ ትልቅ እምነት አላገኘሁም። እላችኋለሁ ብዙዎች ከምዕራብና ከምስራቅ ይመጣሉ፣ ከአብርሃምና ከይስሐቅ ከያዕቆብ ጋር በመንግስተ እግዚአብሔር ይቀመጣሉ፣ የመንግስት ልጆች ግን ወደ ውጭ ይጣላሉ እያለ እስራኤልን ይነቅፋቸው ጀመር። ኢየሱስም ለመቶ አለቃው ሂድና እንዳመንክ ይሁንልህ አለው። ብላቴናውን በዛች ሰዓት ተፈወሰ ይላል። ተመልከቱ። ይሄ አስገራሚ ክፍል ነው እና እምነት ማጣት። ሌላው የኃጢአትን ምንነት አለማወቅ። ኃጢአት በንስሐ በበደል ይቅር የሚባል ኃጢአት ሰው ንስሐ ሲገባ ከእርሱ የሚርቅለት የሚወገድለት እንደሆነ አለማወቅ። ሌላው ኃጢአትን ለማቆም አለመወሰን። ሰው ከቅዱስ ቁርባን የሚያርቀው አረረረ ብሰራስ ኃጢአት እንዲህ ባደርግስ እንዲህ ብሆንስ ብሎ ኃጢአትን ለማቆም እንኳን መወሰን የሚቸገር ማለት ነው። ለመተው መወሰን የሚቸገር ማለት ነው። እንዲህ የሚቸገር ሰው ለመወሰን ስለሚያቅተው ወደ ቅዱስ ሥጋው ወደ ክቡር ደሙ ለመቅረብም ያስቸግረዋል ማለት ነው። ሌላው በልባችን ያከበርናቸው የሾምናቸው ጣዖታት ማለት ነው። ጣዖታት ይሄ ማለት ምንድን ነው? ጣዖት ይሄ እንጨት ጠርቦ ድንጋይ አለዝቦ የሚመለከው አይደለም። ለምሳሌ በልባችን ሁልጊዜ የማንተዋቸው
ይሄን ከምተው እንኳ ይሄ ይቅርብኝ የምንል ከእግዚአብሔር ይልቅ የምናስበልጠው ከቅዱስ ሥጋው ከክቡር ደሙ ይልቅ የምናስበልጠው እነኚህ ነገሮች ከቅዱስ ሥጋው ከክቡር ደሙ እንዳንቀርብ ያርቁናል። ከሚያርቁ ምክንያቶች አንዱ ይሄ ጣዖት የሆነብን ነገር ምንድን ነው? ጣዖት የሆነባቸው ይሄን መቁረጥ አልችልም፣ ይሄን መተው አልችልም። መተው በድፍረት የሚናገሩ ሰዎች አሉ። ይሄን መተው አልችልም የሚሉ ሰዎች አሉ። መተው ያቃተን ጌታችን አንዱ ከልክ በላይ የሆነ የገንዘብ መውደድን ሲናገር ለሁለት ገዢዎች ልትገዙ አትችሉም ማለት ገንዘብን አምላክ እንደሆነ በዚህ ዓለም ላይ ሁለት ገዢዎች ብሎ እግዚአብሔርን ማምለክና ለገንዘብ ደግሞ በዚያ ልክ መገዛት ራሱ ገንዘብ ጣዖት ወይም አምላክ ተብሎ ተጠርቷል በመጽሐፍ ቅዱስ። ለገንዘብ ገንዘብ ማለት ያስፈልጋል። ገንዘብ የሚላከን ባሪያ ነው፣ ጣዖታችን ሳይሆን ገንዘብ ይላከናል። ሄዶ ይገዛል፣ ሄዶ ድሃ ይረዳል፣ የራቀውን ያቀርባል። ገንዘብ የሚላክ ሎሌ ነው እንጂ የሚገዛ ገዢ አይደለም። ገንዘብ ይላካል። ብዙ ስራ ጽድቅ እንሰራበታለን፣ ድሆች እንረዳበታለን፣ ኑሯችን እንኖርበታለን፣ ልጆቻችን እናሳድግበታለን። የሚላላከን የሚያገለግለን ባሪያችን ነው። ከነዚህ ሌላው በማይመች አካሄድ በተቃራኒ ጾታ ግንኙነት ውስጥ መጠመድ። ይሄ ማለት ደግሞ ለምሳሌ በሃይማኖት ከማይመስሉ ሰዎች ጋር የተቃራኒ ጾታ ግንኙነት መጀመር። ለምሳሌ ሙስሊም ሊሆን ይችላል፣ ወይም ደግሞ ፕሮቴስታንት ሆን ትችላለች ወዘተ። ያ ነገር መልክ እስኪያገኝ ድረስ ወደ ቅዱስ ሥጋ ወደ ክቡር ደሙ ለመቅረብ እንቅፋት ይሆንብናል፣ ምክንያት ይሆንብናል። መቅረብ ፈልጋለሁ፣ ግን ያለኝ የተቃራኒ ጾታ ግንኙነት ከእንደዚህ አይነት ሰው ጋር ነው፣ ከእንደዚህ አይነት ሴት ጋር ነው እያልን ከቅዱስ ሥጋው ከክቡር ደሙ እንዳንቀርብ ይሄ ይከለክለን ይችላል። ሌላው የትዳር መሰናክል፣ ትዳራችን ላይ የሚኖሩ ፈተናዎች። ባልና ሚስት ስለ ቅዱስ ሥጋው ስለ ክቡር ደሙ እኩል ግንዛቤ ማጣት፣ አንደኛው ሲፈልግ ሌላኛው አለመፈለግ፣ አንደኛው ሲያስብ ሌላኛው ጊዜው ገና አይደለም፣ አልተዘጋጀሁም፣ ላስብበት ወዘተ የሚሉት ነገሮች ለቅዱስ ሥጋው ለክቡር ደሙ እንዳንቀርብ ምክንያት ይሆኑብን። እነዚህን ነገሮች በምክረ ካህን በውይይት እና በጸሎትና በትጋት እነኚህን ችግሮች ፈቶ ሰው ወደ ቅዱስ ሥጋው ወደ ክቡር ደሙ መቅረብ ይኖርበታል። በየአጥቢያችሁ ካሉ ካህናት ጋር ተነጋግራችሁ ከሥጋው ደግሞ የራቃችሁ ሰዎች እግዚአብሔር የረዳችሁ እግዚአብሔር የፈቀደለት እግዚአብሔር ያደለው ወደ ቅዱስ ሥጋው ወደ ክቡር ደሙ በመቅረብ ከቅዱስ ሥጋው በክቡር ደሙ እንድትጀምሩ ለሁላችሁም ጸልያለሁ፣ እመኛለሁ። መልካም ነገር እንዲሆንላችሁ እመኛለሁኝ። ትልቁ የትምህርቱም ዓላማ የራቅን ሰዎች እንድንቀርብ ነው። አዲስ አማኝ አይደላችሁም። እናንተ ክርስቲያኖች ናችሁ፣ የተጠመቃችሁ ናችሁ። ቅዱስ ሥጋውን ክቡር ደሙን ከልጅነት ዕድሜያችሁ ጀምሮ ስትቀበሉ የኖራችሁ ናችሁ። በመሃል የነበረው ክፍተት፣ በመሃል የነበረው ብሪጅ በጉርምስና በግንዛቤ ማጣትም በሌላ ምክንያት ስለተሰበረ ነው መቀጠል ያልቻለው። አሁን ያንን ክፍተት ሞልቶ መቀጠል ነው እንጂ አዲስ አማኝ አድርጎ ራስን መመልከት አይገባም። ኃጢአተኝነትን ማመን፣ ንስሐ መግባት እና ቅዱስ ቁርባን መቀበል በየትኛውም የስራ ዘርፍ ያለን፣ በየትኛውም የኑሮ ሁኔታ ውስጥ ያለን፣ በየትኛውም የእድሜ ክልል ላይ ያለን ከቅዱስ ሥጋው ከክቡር ደሙ እንዳንሳተፍ የሚከለክለን አንዳች ነገር እንደሌለ በመረዳት አማኝ እንደመሆናችን ንስሐ ከገባን ከተዘጋጀን ለመቀበል እድሉ አለን። አዎ ስጋት የሚሆንብን ብበድልስ ደግሞ ንስሐን የሚያክል የምህረት በር አለን፣ የይቅርታ በር አለን። ትልቁ ነገር መቼም
አንድ በር ዝም ብሎ ሲወዛወዙበትም አይሆንም። 10 ጊዜ ሲገቡበት ሲወጡበት ጥሩ አይደለም። ያው በተቻለ መጠን የራስን ያህል ጥረት ማድረግ። ስንበድል ግን መግቢያው ንስሐ ነው። መታረቂያው ንስሐ ነው። መታረቂያው ቅዱስ ሥጋው ክቡር ደሙም ነው። ቅዱስ ሥጋው ክቡር ደሙ የምንቀበለው ልንታረቅበትም ነው፣ ልንጸድቅበትም ነው። በረከተ ሥጋ በረከተ ነፍስ ልናገኝበትም ነው እንጂ ስለጸደቅን የምናደርገው አይደለም። ቅዱስ ስለሆንን የምናደርገው አይደለም። ካህኑም በቅዳሴው ሲያዘጋጅ ቆይቶ ቅድሳት ለቅዱሳን ሲል ይሄ የተቀደሰው ለተቀደሱት ሲል የሕዝቡ መልስ አሐዱ አብ ቅዱስም፣ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስማ አብ ብቻ ነው፣ ወልድ ነው፣ መንፈስ ቅዱስ ነው ስንል እግዚኦ ይላል ካህኑ። አቤቱ ማረን ብለን አዘጋጅቶን በየሰዓቱ ስንት ጊዜ አቡነ ዘበሰማያት እንደግማለን ታውቃላችሁ። ቅዳሴ ስንት ጊዜ የእግዚአብሔር ቸርነትን እንለምን። ለጸሎት ተነሱ ስንል አቤቱ ይቅር በለን እንላለን። ከዛ ካህኑ ሰላም ለኩልክሙ እያለን ምስለ መንፈስከ እያለን እየተዘጋጀን ነው እስከ ቅዳሴው ምን ቆየውና ለመቀበል የሚከለክለን ነገር እንደሌለ በማሰብ ንስሐ እየገባን እየተናዘዝን ቅዱስ ሥጋውን ክቡር ደሙን እንድንቀበል ሁላችንን ይርዳን። እግዚአብሔር ይባርካችሁ። እግዚአብሔር ይርዳችሁ። ፍቀድልኝ አብቃኝ ብላችሁ ለምኑት። እግዚአብሔር ሁላችንን ለዛ ያብቃን። በሰላም እደሩ።